እንዲህ ባይሆን ሁላችንም ደስ ይለን ነበረ። ምክንያቱም ከረጅም ጊዜ በኋላ ጥሩ ሁኔታዎች ላይ ወይም ጥሩ ጊዜ እያሳለፋችሁ እንደሆነ እናውቃለን እና ብዙ ነገሮች ተረጋግተው እኛም ደስ ብሎን እናንተም ተረጋግታችሁ ኦዲየንስም ደስ እያለው ጥሩ ጥሩ ቪዲዮዎችን ወደ እኛ እያደረሳችሁ ነውና በዚህ ሰዓት ላይ እንደዚህ ያለ ነገር ባይፈጠርና ባናይ ደስ ይለን ነበር። እውነት ለመናገር አንዳንድ ጊዜ እንግዲህ ሊደብረን ይችላል። ያለንበት ሁኔታ ትንሽ ጥሩ ሙድ ላይፈጥርልን ይችላል። እንደዚህ ያለ ነገሮችን ግን ከመነጋገር ምክንያቱም ከአንቺና ከብሩኬ የሚደበቅ ነገር አለ ብዬ አላምንም እና አንዳንድ ጊዜ መስዋዕት የሚያስከፍልም ነገር ሊሆን ስለሚችል መስዋዕት መከፈል ካለበት መከፈል አለበት ማለት ነው። ሰላም ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ የኔ ቤተሰቦች እንደምን አላችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ድጋሚ በሌላ ቪዲዮ መጥቻለሁኝ። ዛሬ እንግዲህ ባልጠበቅነው ቪዲዮ መተናል ማለት ነውና ሃይሚና ብሩኬ ሃይሚ እንግዲህ ብሩኬን ጥላው ሄዳለች እና በዚህ ምክንያት ብሩኬ ደግሞ በጣም በድንጋጤ ወድቋል ማለት ነው እና ደስ አይልም እውነት ለመናገር ጥላው ሄዳለች በቃ በአጠቃላይ ማለት ነውና ከሀገርም ወጣለሁ እያለች ነውና ምን ተፈጠረ የሚለውን ነገር በግልጽ ለኛም የምታሳውቀን ይሆናል፣ ቪዲዮ ውስጥ የምናገኘው ይሆናል ማለት ነው። የተወዳችሁና የተከበራችሁ ቤተሰቦቼ ቪዲዮውን እስከ መጨረሻ ካያችሁት ብዙ ነገሮችን ከውስጡ ታገኛላችሁ። ይህን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ እንድታደርጉ በትህትና ጠይቃለሁ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር እንድታደርጉት በትህትና ጠይቃለሁ። ቪዲዮውን እስከ መጨረሻው ካያችሁት በእርግጠኝነት የሃይሚን ሀሳብ ትረዳላችሁ ብዬ አስባለሁ። ምን ለማለት እንደፈለገች ብሩኬም እንግዲህ እሷን ፍለጋ ላይ ያጋጠሙ ነገሮች አሉ። እነሱም ነገሮች አብረን የምናይ ይሆናል ማለት ነው። እስቲ አሁን ወደ ቪዲዮ እንሂድና ቪዲዮን እያየን ሀሳብ እንስጥበት። በጣም ደብሮኛል ከምላችሁ በላይ ማለት ነው እና ያው እዚህ ጋር ደብተር ማስታወሻ ምናምን ይዣለሁኝ። አንዳንድ ነገሮችን እጽፍና ቤኪንም ጠርቼዋለሁ። ይመጣል። ሲመጣ መልእክቴን ለብሩኬ እንዲያደርስልኝ አደርጋለሁኝ። ከዚህ ሁሉ ለምን ለብሩኬ በራስሽ አትነግሪውም? የሆንሽ ለምሳሌ ሊደብርሽ ይችላል። አዎ፣ ምክንያቱም ሰው ሁሌ ደስተኛ ሆኖ ላይቆይ ይችላል፣ ላይኖር ይችላል። ምክንያቱም እዚህ ዓለም ላይ ሆኖ ሁሉም ሰው ሁሌም ደስተኛ መሆን አይችልም እና ያጋጥማሉ አንዳንድ ነገሮች። ምክንያቱም እናንተ ለረጅም ጊዜ ጥሩ ሁኔታ ላይ ናችሁ። በቃ ማለት በመሃላችሁ የነበረው ያ መጥፎ ጊዜ ተወግዶ አሁን በጥሩ መንፈስ ጥሩ ጥሩ ቪዲዮዎችንም አብራችሁ ጥሩ ፍቅራችሁን እያሳያችሁን ባላችሁበት ሰዓት ሌሎቹም ከናንተ ብዙ ነገር እየተማሩ ባሉበት ሰዓት ላይ እንደገና ወደ ኋላ ተመልሳችሁ የባለፉን አይነት ነገር መፍጠር እኔ ትክክል ነው ብዬ አላምንም። ምክንያቱም ድራማ ነው ካላችሁን ልናምን እንችላለን። ሃይሚ መቼም የባለፈው ስህተት ውስጥ ትገቢያለሽ የሚል እምነት የለኝም እና ምንም ነገር ቢፈጠር ከብሩኬ ጋር ፊት ለፊት መነጋገሩ አስፈላጊ ይመስለኛል። ምንም አይነት ውሳኔ ከመወሰድሽ በፊት ማለት ነው። ከዚህም መሄድ ስላለብኝ ልሄድ ነው እና አንዳንድ መልእክቶችን ለብሩኬ ያስቀምጥለታለሁ። ብሩኬ ደግሞ እዚህ የሚቆይበት ምክንያት ስላለ ሊቆይ ስለሆነ እኔ ደግሞ መታገስ አልችልም። መሄድ ካለብሽም እኮ በመነጋገር መሄድ ይቻላል። ምክንያቱም ብሩኬን ፊት ለፊት ብታገኙና አንቺን ያጋጠመሽን ነገር ብትነግሪው መሄድ ትችላለሽ። ምንም የሚከለክልሽ ነገር የለም። ዋናው እሱን የምታስረጅበት መንገድና ምክንያቱም እሱ ራሱን ብቻ አይደለም የሚያዳምጠው አንቺንም ማድመጥ ስላለበት ማለት ነው። እንደኔ ማለት ነው ትክክል አይደለም ብዬ ነው የማስበው። ማለት መልእክቱን ቤኪ በኩል ሊደርሰው አይገባም። ቀጥታ አግኝተሽው ነው መልእክቱን ነግረሽው አሳምነሽው መሄድ ካለብሽም መሄድ ያለብሽ እንጂ ማቅረት ማትሽም እንኳን ከሆነ እንዲረዳሽ አድርገሽ መሄድ ነው ያለብሽ እንጂ እንደዚህ ትክክል አይደለም። ምክንያቱም የገጠመኝ ነገር የሚያስቆይም አይደለም። በጣም ደብሮኛል። ያው አንዳንድ ነገሮች አይወሩማ። የሚገጥሟችሁ ነገሮች ሁሉም ነገር ወጥቶ ሚዲያ ላይ አይወራምና ግዴታ ደግሞ ፕሮግራሙን አስትቼ እዚህ የሚቆይበትን ምክንያት ምናምን አስትቼ እንሂድ ምናምን ብዬ ጎትቼ ይዤው መሄድ አልችልም።
ምንም ችግር የለውም እኮ ምክንያቱም እሱም እዛ ያለውን ነገር ይጨርሳል። አንቺም መምጣት ካለብሽ እዚህ ትመጫለሽ። ምንም ችግር የለውም እኮ ለተወሰነ ጊዜ ተለያይታችሁ ሁለታችሁም የሄዳችሁበትን ነገር ማሳካት ትችላላችሁ። እኛ ያጋጠምሽን ነገር ለእኛ ንገሪና እንልሽም፣ ግን ለቡርኬ መናገር አለብሽ ነው። ለእኛ ማንም አያስገድድሽም ግዴታም ስለሌለብሽ ማለት ነው። እንዳልሽው ሁሉም ነገር ሚዲያ ላይ አይወራም። ለቡርኬ ግን መወራት አለበት። ያንቺና የቡርኬ ጉዳይ ምንም ድብብቆሽ አለበት ስላልሆነ ማለት ነው። እና በግልጽ አውርተሽ ከቡርኬ ጋር መተማመን መቻል አለባችሁ እንጂ ዝም ብለሽ ተነስተሽ እሱ ስለማይለቀኝ በሚል ምክንያት አያችኋል። በዚህ ምክንያት አሁን አለመግባባት ሊፈጠር ይችላል ማለት ነው። መሆን የለበትም። በቃ እዚህ ከቆየው ጥሩ ነገር አይፈጠርም። ብቻ አላቅም። ለተወሰነ ጊዜ የሆነ ቦታ ሄጄ ባርፍ ነው የሚሻለኝ። ስለዚህ የሆነ ከበድ ያለ ነገር እንዳለ ነው የሚያሳየው አይደለ? ማለት ራቅ ብላ ማረፍ ከፈለገች የሚረብሻት ነገር እንዳለ ነው የሚያሳየው። እንደገና እዛ በመቆየቷ ከባድ ችግር ሊፈጠር ይችላል እያለች ነው። እና ያ ችግር የሚፈጠረው ከባድ ነገር አለ ማለት ነው። ስለዚህ እንግዲህ በመሀላቸው የሆነ ነገር እንደገባ ይሰማኛል ማለት ነው። ምክንያቱም እሷ ብሩኬን የሚሸሽበት ምክንያት የሆነ ነገር አለ ማለት ነው። ከዚህ በኋላም ደግሞ አንዳንድ ነገሮች ከባድ ሊሆኑ ስለሚችሉ ያን ደግሞ የሚቋቋምበት አቅምም ስለሌለኝ ብሄድ ነው የሚሻለው። ስለዚህ ይህም ትልቅ ምስክርነት ነው ማለት ነው። ያ ብቻ አይደለም። አያችሁ አሁን ያለችው ነገሮች ሊከብዱ ይችላሉ። ያ ማለት ታውቃለች ማለት ነው። ችግሮች እየተፈጠሩ እንደሆነ በደንብ አይታለች ማለት ነው። ያ ብቻ ሳይሆን ቪዲዮም ላልሰራ እችላለሁ፣ ከሚዲያውም ልርቅ እችላለሁ እያለች ነው። እና ከባድ ነገር እንዳለ ነው የሚያሳየው። ያው ለተወሰነ ጊዜ ሜቢ አዲስ አበባ ልቆይ እችላለሁ። ከዛ በኋላ ግን የሚሄድበትን እንዲህ ነው ብዬ ልነግራችሁ አልችልም። ጭራሽ ከሀገርም ለመውጣት ተዘጋጅታለች ማለት ነው። ስለዚህ ቀላል ነገር እንዳልሆነ ይሄንን ነው እንግዲህ አሁን ለብሩክ ደብቃ ልትሄድ የተዘጋጀችው ማለት ነው። እኔ እንደኔ ይቅርታ አድርጌልኝና ሃይሚ ከብሩክ ጋር ያለሽን ነገር ምንም አይነት ነገር ቢመጣ ተጋፍጠሽ ነገሮቹን ለማለፍ ጥረት ማድረግ አለብሽ እንጂ አበላሽተሽ ባትሄጂ ደስ ይለኛል። ግን ልሄድ ነው። አንዳንድ ነገሮችን አስጨርሻለሁ። የጀመርኩትም ነገር ያው እንደሚሳካልኝ ተስፋ አደርጋለሁኝና እኔ እንጃ እንዲህ እንዲሆን አልፈልግም ነበር፣ ግን ግዴታ መሆን ስላለበት ሄዳለሁ እና ቤኪም መልእክቴ እንደሚያደርስልኝ አልጠራጠርም። ራስሽ ለምን አታገኘውም? ራስሽ ለምን መልእክትሽን አታደርሽም? ለምን እሱን አታወሪውም ልትሉ ትችላላችሁ። ግን ብሩክ አሁን ልሄድ ነው ብለው አጠገቡ ሆኜ በእርግጠኝነት አይፈቅድልኝም። ይሄ አሳማኝ ምክንያት አይደለም። አንቺ የምታቀርቢው ለብሩክ ያቀረብሽው ሐሳብ አሳማኝ ከሆነ አይደለም አትሄጂም ሊልሽ ከአንቺ ጋር ራሱ ሊሄድም ሊዘጋጅ ይችላል። በቃ እዚህ ያለው ነገር ከአንቺ የሚበልጥ ነገር የለም ብሎ ከአንቺ ጋር ወደ አዲስ አበባ ሊመለስ ይችላል። ግን አንዳንድ ጊዜ በራሳችን አስተሳሰብ ውስጥ ሆነን የሰዎችን ውሳኔ በራሳችን መወሰን የለብንም እና ብሩኬ መጀመሪያ እምቢ ቢልም ያንን መስማት አለ። አንቺን አስሮ አያስቀርሽም። በቃ አለቀ። አንቺ ማሳመን የሚጠበቅብሽ ማሳመን ነው። በቃ ማለት እንዲሄድ አይፈቅድም። ዝም ብሎ አስባችሁታል? ሂጂ ምናምን ብሎ አይለቀኝም። ደብዳቤ ጽፍለታለሁ። ከዛ በኋላ እሱ የሚያደርገውን ነገር ያድርግ። እሺ ብሎ ትቶ ከመጣ ደስ ይለኛል። እኔ ግን በቃኝ፣ ከዚህ በላይ እዚህ መቆየት አልፈልግም፣ በጣም ስለደበረኝ። ከቤተሰብ ጋር ተጣልታ ነው ወይስ ምንድነው ልትሉ ትችላላችሁ። እኔ ከማንም ጋር አልተጣላሁኝም። ታዲያ ምን ሆነሽ ነው? እንደዚህ ያለ ነገር ካልተፈጠረ ምን ተፈጥሮ ነው በመሃላችሁ? ወይም ደግሞ በምን ተፈጥሮ ነው ይሄን ያስደበረሽ ነገር? ሌላ ነገር ባይኖር እኮ እሺ ከቤተሰብ ጋር ተጣይ፣ ግን ወይ እየተከታተለሽ ያለ ሰው አለ ማለት ነው። ስለዚህ እሱ ነገር ደግሞ ከብሩኬ ጋር ያጋጨኛል ብለሽ ፈርተሽ ከሆነ ልክ ነው። ግን እሱንም ቢሆን በግልጽ ለብሩኬ መናገር ይጠበቅብሻል። ግን የራሴ ኬዝ ስለገጠመኝ በራሴ ኬዝ ነው እንጂ ከማንም ጋር አይደለምና ብቻ አላቅም። እስኪ ብቻ እኔ እንጃ፣ እስኪ ልጻፍና ይሄ አሳማኝ ነገር አይደለም። የራሴ ኬዝ ነው የሚል የራሴ የሚባል ነገር የለም ባይዘው ማለት ነው። ምክንያቱም ምንም አይነት ነገር ቢያጋጥምሽ ከብሩኬ ልደብቂው የምትችው ነገር የለም። ምክንያቱም አንቺና ብሩክ ማለት የተለያያችሁ ሰዎች ስላልሆናችሁ ነገሮችን መወጣት የምትችሉት አንድ ላይ ስትሆኑ ስለሆነ ማለት ነው። እና ከዚህ በላይ ማውራት አልፈልግም።
ያው ከዚህ በኋላ ከተገናኘን ተገናኘን፣ ካልተገናኘንም ደግሞ በጣም ነው መወዳችሁ፣ በጣም ነው ማከብራችሁ። ይሄ ማለት እኮ በጣም ከባድ ነገር ነው ማለት እኮ ነው። ኢቭን ከኛ ጋር እንኳን መገናኘት ካልቻልሽ ከባድ ነገር ነው የተፈጠረው ማለት ነው። ስለዚህ ይሄንን ነው ለብሩኬ እንኳን መናገር የማትፈልጊው። ስለዚህ እኛና ብሩኬ በምን እንለያለን? ላንቺ አንድ ነን ማለት ነው። ያው ብሩኬን ተንከባከቡልኝ እንደራሳችሁ አድርጋችሁ። ከባድ ነው እሱ መንከባከባችን ግዴታ ነው። ምክንያቱም ያው ቡራን እናውቀዋለን፣ ምርጥ ልጅ ነው። ግን ከአንቺ ጋር ቢሆን በደንብ ነው የምንከባከበው የምንችለው ማለት ነው። ይችን ወረቀት ወስደ መስጠት ብቻ ነው የሚጠበቅብህ በቀላሉ ማለት ነው። እና እንግዲህ ቤኪ ለመቀበል ፍቃደኛ አይደለም። በቃ ዳይሬክት ለብሩኬ መስጠት እንዳለባት እና ብሩኬ ማናገር እንዳለባት ነግሯታል። እሷ ግን ፍቃደኛ አይደለችም። ቤኪ በቃ በጣም ረጅም ሰዓት ነው እንግዲህ ቤኪን ስታስጨንቀው የነበረው። ቤኪም በጣም ትልቅ ጭንቀት ውስጥ ነበረ። እንግዲህ አሳምነዋለች መጨረሻ ላይ። ደብዳቤ ነው ማለት ደብዳቤ አንቺ ራስሽ አሰጪውም እንደሄድሽ እኔ እሱ ማግኘት አልፈልግም። ለዛ ነው ጥሩ ስሜት ላይ ስላልሆንኩኝ የገጠመኝም ነገር ስላለ ለዛ ነው ካሜራም ይዤ የመጣሁት። ከዚህ በኋላ ቪዲዮ ላልሰራ እችላለሁ። አትሊስት ጉዳዩን ማወቅ አለብኝ። እኔ እውነት ነው ቢያንስ ጉዳዩን ማወቅ አለበት። ያው ግን ጉዳዩን እንግዲህ ብሩኬ እንዲያውቅ ነው እሷ ሐሳቧ እንደሚገባኝ እኔ ብሩኬና እሷ ብቻ እንዲያውቁ ነውና ግን ለብሩኬም ግልጽ የምታደርገው አይመስለኝም በዚህ ሁኔታ ማለት ነው። በደብዳቤው ራሱ አይደለም አግኝታው በደብዳቤው ራሱ ግልጽ የምታደርገው አይመስለኝም እና ይሄ ደግሞ ሌላ ችግር ይፈጥራል ብዬ አስባለሁ። እሱ ሁሉንም ነገር ይሄን ደብዳቤ ሲያነብ ያገኘዋል። በቃ አለቀ። እኔ እዚሁ ልደውልለትና ቤኪ በስነ ስርዓት እኔ እግዚአብሔር እንዳትደውልለት። እሺ ሩቅ ቦታ ነው የምትሄጂው? እሱን እነግርሃለሁ። አሁን መናገር አልችልም አልኩህ እኮ። ከባድ ነገር ነው እንግዲህ እየተፈጠረ ያለው ማለት ነው። ስለዚህ እኔ እንጃ ቤኪ ራሱ ምን ማድረግ እንዳለበት አላውቅም። ብቻ ከባድ ነገር ነው። እንዲሁ በቀላሉ ሰውን ቸው ማለት ሌላ ሰዎችን ቸው ማለት ይቻላል። ግን የኛ የምንለውን ሰው እንዲሁ በቀላሉ ብቻ ቸው ማለት ከባድ ነው ብዬ ነው የማስበው። ምንም አይነት ነገር ሊገጥመን ይችላል፣ ችግሮች ሊያጋጥሙን ይችላሉ። ችግሮቻችንን ግን የጋራ ነው ማድረግ ያለብን እንጂ የግል የምናደርግ ከሆነ ይሄ የበለጠን የሚያራርቀን እንጂ አያቀራርበንም ማለት ነው። ችግር ተፈጥሯል። ቡራ እንግዲህ ምንም እንዲህ በብጫቂ ወረቀት ቸው መባባል በጣም ከባድ ነው። እውነት ለመናገር በጣም ለሚዋደድና ለሚቀራረብ ሰው ህይወት ብሎ ለጀመረ ሰው ከባድ ነው። ትቼ መሄድ አልፈልግም። እንዴ ሄደች እኮ የት ነው ሄደችው? እሱም ግልጽ አይደለም። ትልቁ ችግር እሱ እኮ ነው። ግልጽ አይደለም የት እንደሄደች ራሱ ማለት ነው። መሄድ ብቻ እንደምትፈልግ ነው የምትናገረው። የት እንደምትሄድም አልነገረችኝም። ብቻውን ከሀገር ልወጣ ነው ያለች። የት ነው ሀገር? ከዚህ የተወሰነ ጊዜ ራሴን ማግኘት እፈልጋለሁ ምናምን እሺ ካለኝ እሺ አለኝ ምናምን ያለች። የት እንደምትሄድም አልነገረችኝም ጭራሽ ማለት ነው። እንዴ ከባድ ነገር እኮ እውነት። እየቀለዳችሁ ማርያምን ምንም አውቀው ነገር የለም። እንግዲህ ሁልጊዜ ፕራንክ ሲል ለሚደራረጉ ፕራንክ ነው ብሎ ነው እንግዲህ ብሩኬ እያሰበ ያለው። ነገሩ ግን እንደዛ አይደለም ማለት ነው። መረር ያለ ጉዳይ ነው ማለት ነው። ወደ ምናምን ቦታ ሄጃለሁ። በጣም ይቅርታ ስለሁሉም ነገር አመሰግናለሁ። ጭራሽ የት ነው የተቀበልካት? የት ቆየ እንዴ ከተገናኛችሁ? አሁን 10 ደቂቃ ወይ 20 ደቂቃ እሷን ፍለጋ እንግዲህ መሄድ ነው ያለው አማራጭ። ምናልባት አዲስ አበባ ከሆነ መገስገስ ነው ያለብህ ብሩክ። እንግዲህ ብሩኬ ወደ መናኸሪያ እየሄዱ እሷን ፍለጋ ምንም እንትን ያለች ነገር የለም። ቤት ችግር ተፈጥሯል ብላት ምንም አልነገረችኝም። መናኸሪያ ገብተዋል። እንግዲህ መናኸሪያ እሷን ፍለጋ ነው አሁን እንትን እያሉ ያሉት እና እሷ ግን የሄደች ይመስለኛል። ከባድ ነው እንግዲህ
ሀይሚ ያደረገችው ነገር እውነት ለመናገር ትክክል ነው ብዬ አላምንም። እኔ ከአንድ ከሚዋደር ሰው ከፍቅረኛሞች አይጠበቅም። ይሄ ማለት ለነሱ ሌላ ክፍተት መፍጠር ነው ማለት ነውና በዚህ ጉዳይ ብሩኬን በጣም እንግዲህ ራሱን ሁሉ ስቷል ማለት ነውና ትክክል አይደለም። ሁሉን ነገር ተነጋግሮ ማድረግ እየተቻለ በዚህ ልክ በአንድ ብጫቂ ወረቀት ጥሎ መሄድ ትክክል ነው ብዬ አላምንም። ችግር የጋራ ነው እንጂ የግል መሆን የለበትም። የተወዳችሁና የተከበራችሁ ቤተሰቦቼ ለዛሬ ያስኩላችሁ ቪዲዮ ይህንን ይመስላል። በሌላ ጊዜ በሌላ ቪዲዮ እንገናኛለን። እስከዛው በያላችሁበት ሰላማችሁ ብዝት ይበላለኝ። ቻው